የመጫወት ችግሩ ይሄ ነው ምልሽ አይሽ አይደለ በቃ እኔን ተጫውተህ ተሸነፍክ ምናምን ብለህ ሙድ ለሚያዝ ምን አባ አንተም እኮ ስላልተጫወትክ ነው እንጂ ስትጫወትማ በተለይ ደርቢ ሚያቅ ያቃል ትክክለኛ የዩናይትድ ደርቢ ሊድዝ ነበር እኮ ሊድዝ እኮ አንድ ብቸኛ ጥፋቱ አምና አለመምጣቱ አምና ፕሪሚየር ሊግ ላይ ቢሆን ነው ማነው አንቺ ከሊድዝ ጋር ላለመውረድ ትከሻከሹ ነበር አሁን እኮ ዘመን ጥሎት እኮ መጥፎ ሰዓት ላይ መጣ አንቺ በሳምንት አንዴ በወር አንዴ የምትጮችበት ጊዜ መጥቶ ነው እንጂ ሊድዝ አምና አስበሽዋል ደርሶ መልስ ሲሰጥሽ ማን ደርቢ ልትሸነፊ ነው ብሩኖ ተንከባለ ያርያድጌልች ገባርለ መታውን ኮሜንት ላይ ካምባክ ምን አለ በላይ ምናም ካምባክማ ታክቲክ ያለው ማናጀር ካለሽ ነው አባቴ እስቲ እናያለን ገባርለ በታክቲክ በልጦ የሆነ ነገር መፍጠር ከቻለ ካሪክን ዛሬ እንደውም እንገምትበት ቀን ነው ምልሽ ሰውን ሳትጮቺ ቁጭ ብለሽ ሶፋ ላይ ቁጭ ብለሽ እያቋጠርሽ ሰውን ማብሸቅ አይደብርሽም ገባሻል እስቲ ወንድነሽ ተጮቺ ስትጮቺ አናዘር ዋን ይጠብቅሻል ነው ምልሽ ከጌም በኋላ እንመለሳለን ሶስተኛ አራተኛ ግድ ነው እከክናችሁ እናቴን እከክናችሁ በቃ እንዲህ የቻልክ ፈርስታ ምን አባት ይሸራመዳለ 11 ተጫዋች ያለን ምን አባት ይሸራመድ ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅ ቢያንስ አንሸነፍም ነበር ሊቻ ቢኖር ቢያንስ አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ ምን አባሸራመደ ፈርስታ በቃ እንዲህ ምትል ከሆነ እኮ እንዲህ መጮት እኮ ነው በቃ እኔ የቻለን መሸነፋችን ነው የሚያነው አልቻልክም ነው እኮ በቃ አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም ሻምፒዮንስ ሊግ እንደሆነ ድሮን ይገባል እኛን ማስወጣት የሚችል የለም ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ ለምን በቃ ይሄ ነው የሚያናድደው በቃ 24 ቀን ነው የጠበቅኩት 24 ቀን የክለቤን የዩናይትድን ጨዋታ ለማየት 24 ቀን ጓጉቼ ስመለከት እንዲህ ያቃጥሉኛል ፈርስት ሃፍ ነው ጨዋታ ሁሉ ያበቃ ፈርስት ሃፍ እኔ ኡጋርቴ ምናምን ብላችሁ ማንንም አለ ሁሉም አይችልም ፈርስት ሃፍ 2-0 ማለቁ በጣም ጥሩ ነገር እድለኛ ነበር 4-0 ነበር ማለቅ የነበረበት ኳስ ቢልድ መፍጠር አይቻል ሚድፊልደራችን እከክ መከላከሉ ላይ እከክ ሼሽኮ ምን ያድርግ ሼሽኮ አጥቂኮ ጎል የሚከተው እድል ሲፈጠርለት እኮ ነው ምን ያድርግ ኡጋርቴ ምናምን እንዳትሉ ሊቻ ምን አይነት ጥፋት የሚያሰጥቀይ ፈረስ መሰለ እንደምጋልቡ ፈረስ መሰለ ሊቻ ሰከንድ ሃፍ እንኳን እንዳንጫወት ሊቻ ማይሆን ስራ ያ ሁሉ ዘመን ቆይቶ አረ ተቃጠልኩ ብሩኖ ፈርናንዴዝ 17ኛ አሲስት በዚህ ጨዋታ ልናወራው የምንችለው ብቸኛው ፖዚቲቭ ነገር ይሄ ነው ማለት ነው እንኳን ለአመት በዓል አልተጫወትን እንኳን ሰኞ ተጫወትን አመት በዓላችንን ፏ ብለናል ቢያንስ ይሁላ ጠብቀን የምታሳየን ጭው ይሄ ነው ማንቼ አረ በመድኃኒዓለም ብሩኖ ግን ይችላል እንደ 3 ነጥብ ለብሩኖ ፈርናንዴዝ አሲስት ነው ስቋጥር የነበረው እግዚአብሔርን ብሩኖ ፈርናንዴዝ ፈርስት ሃፍ እንደ ቡድን ጥሩ አልነበርንም ሰከንድ ሃፍ ግን በቃ ብሩኖ አብሶ ጎል ከገባብን በኋላ አሲስቱ ምን አይነት ኢንተሊጀንት ነው አይታችሁታል አማዲያሉ ኳሱን ሰጥቶ ድጋሚ ተከትሎ ሊመጣ ሲል እዛው ሲለው እሱ ብቻ ሳይሆን የተቃራኒ ቡድን ተጫዋቾችም ነው አብረው የቆሙት ስፔስ አገኘ ክሮስ አደረገ የብሩኖ ፈርናንዴዝ ቀኝ እግርና የካዝሜሮ ጭንቅላት በቃ ቴሌፓቲክ ኮኔክሽን ያላቸው ክሮስ ጎል ነውና ከዛም በኋላም ጨዋታውን ወደ ኋላ መለስ ብሎ ዲክቴት የሚያደርግበት መንገድ ያስደነግጣል ከዛው እጪ ቻምፒየንስ ሊግ መግባታችን ለኔ እርግጥ ስለሆነ ከዚህ በኋላ ለተጫዋቾቹም ላሰልጣኝም ፈተና ነው እንደ መፈተኛ ነው እንደ ኤግዛም ነው በያስባሉ ኮቢ ሜኖ ተናፍቃለች ምታቹ ሰዎች አያችሁ ኮቢ ሜኖም አፕግሬድ ቨርዥን ለምን እንደሚያስፈልገን ዛሬ ያየን ይመስለኛል ማይክል ካሪክ ለምን ብራያን ምቡሞ እንዳስቀመጠው ላይቭ ላይም ከጨዋታ በፊት እያወራን ነበር ምንም አይገባይ ነገር ነው ባይፋር ብራያን ምቡሞ የተሻለ ተጫዋች ነው ክሊኒካል ነው ኤክስፒሪየንስ አለው ሌላው የነበሩት አስገዳጅ ለውጦች ናቸው ከኋላ 3 ተጫዋቾችን ቀይረን ነው ያስገባነው ለረጅም ጊዜ ዩናይትድም አልተጫወተም እነዚህም ተጫዋቾች ኡጋርቴ ማዝራኤል ሊቻ ሜዳ ላይ አልነበሩምና በጣም የተረበሸ ቡድን ነው ወደ ሪትም ለመግባት 70 ምናምን ደቂቃ ፈሽቶብናል ማለት ነው በጣም ስለያው እንግሊዝ ላሉ ደጋፊዎች ደርቢነታችን ያነዳል እኔ ደርቢ አልቆጥሮም ሊድስ ከረጅም ጊዜ በኋላ መሸነፋችን ያናድዳል የዳኞች ነገር አሳሳቢ ነው እንደዛም ሆኖ ግን አሁን አማድን ወስዶ በጥፊ ነው ያላት ጎሉ ሲገባ አይጮህም መጠየቅ አለበት ሊሳንድሮ ማርቲኔዝም አግሬሲቭን ቢቀንስ አሪፍ ነው
የዳኞች ኮንሲስታንሲ ግን በቃ ሁሌ ጥያቄ ይነሳበታል። ብቻ እስቲ ሀሳብ አስተያየታችሁ እናንተ ኮሜንት ላይ ኮፒ ሊንክ ሪፖስት እንዳይረሳ። ይሜ ወይኔ መድኃኔዓለም ፕራንክ ነው በለኝ። ወር ስላላዩ ሌላ ክለብ እያዩ ነው ብዬ ራሴን ላጽና ነው። ወይኔ ሰከንድ ሀፍ ታምር ፍጠሩ፣ ሰከንድ ሀፍ ታምር ፍጠሩ፣ ታምር ፍጠሩ። ስጋችንን ነው የሚቦጫጭቁት፣ አልገባችሁም? ታምር ፍጠሩ። ወይኔ ምንድን ነው? ምን ተጀመረ? ይህ ነው የናፈቀኝ አመት በጠፋችሁ። ህዝቤ ተረሳስቶልሃል ብራዘር። ኮኛ 16 ከ53 እያጠቃ ሴስኮች ጠይቀው የት ነበር ማቆየት? ኧረ አልሰጠውም ብሎ እየመለሰ ነው። ኡጋርቴ ካስሜሮ ላይ ታክል እየወረዱ ነው። ፈጣሪ ይመስገን። እሰይ አልሐምዱሊላህ። እንኳንም አንድ ወር አረፍክ። እንኳን ህዝቤ ተረሳስቶልህ ምናምን 16 ከ50 ይገቡልህና ግራን የተጋቡት ካስሜሮ ራሱ ስማ ሴላመን ስለ ሊያገባ ሲል የሆነ ነጠቆና አገባለት። እንዴት ነው ደስ የሚለው! እንዴት ነው ነገርጂ! እስቲ ነገርጂ ሊቨርፑል እኮ ደርሶ መልስ ነው። ሊድስ ነጥብ ያስጣል። የኔ አንበሳ ሳልጫወት እንደስ ያደረከኝ እኔ ዩናይትድ ደጋፊ ነኝ። አሁን የሚጫወተው ታዲያ ማን ነው? በላቸው ነው። በኋላ ደግሞ በሰጥኛ ሰላም እያልኩ ነው መጣው። በደንብ ኮፒኒንግ አለ። ሳምንት ሙሉ የተረገጠብን እንግዲህ ጓጉቼ ነበረ ላይሽ የኔ ማንቼ፣ ግን ምን ያደርጋል ለለየ ጉማዬ የሁለት ወር ናፍቆትሽ ልትወጪ ሳሩ ቢታጨድ እኮ ተገቡ ነበረ። ሁለተኛውን አታጨደም። ያው ያልታጨደ ላይ ማግባት ከባድ እንደሆነ ታውቃላችሁ። እኔ ሳልጫወት አንቺ ከሁለት ዋንጫ ወጣሽ ወጀለገደሽ። ሁለት ወር እንዲናፍቃል ለመለጠፍ ነው ዛሬ ፋሲካ ነው ዛሬ ጠብቂኝ። 10 ቪዲዮ ነው የምለቀው፣ ጠብቂኝ። Amoni pasita, amoni pasita, ay, amoni pasita, amoni pasita, ay, wayala, ini ada benar, ay son. እኔ አልፈርደባችሁም። የምር 24 ቀን ሙሉ ማለት ነው። አንዱ ፓርኪንግ ሲሰራ፣ አንዱ ደግሞ ተራ አስከባሪ ሲሰራ፣ አንዱ ደግሞ ማለት ነው በግ ሲሸጥ ነበር አሉ። ዋዜማ ለበዓል ማለት ነው። እንዴት ኳስ አይጠፋባችሁም? 24 ቀን አስጠብቆሽ ማለት ነው። 24 ቀን አስጠብቆ 5 ሰዓት ሰኞ ጠብቀ ቅስምህን ሰበረ ሊሆን እንደዚህ ነው። ቅስማችን ስብርብር ሲል 3 ሳምንቱን ስትስቅብን የነበረው ሊድስባ ዌልካም ነው ያለሽ። 3 ሳምንት ነበር ያቃጠልሽኝ። በ30 ደቂቃ 2 ጎል። እንደውም ማርቲኔዝ አተረፈሽ እንጂ 3-0 ነበርሽ። ሰላሜ ስማ ወደ ቤልጂየም ነው የተሸኘው። ስትሪማችን በጣም አብዷል ነው ምን በቃ አብዷል። ስትሪማችንን የፈጣጠረ ጆይን እያላችሁ ዩቲዩብ ላይ ጋይስ ሊንክ ባዮ ላይ አለ። ዘብሩክ ኤክሶ ሾው ብላችሁ ሰርች ማድረግም ትችላላችሁ። ማጂ ናውጣ ቀብራራው ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም። ምን አንድ ሳልጫወት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጫወቱ ብቻ
ብቻ ነው ደስተኛ ሆነ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ተነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በመተማሩ በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱን እስካሁን ድረስ ማለፍ አልቻልክም። ያንን ሰው ያቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም ማባካታ መጣም በቃ እኔ እኮ ነገርኩ። አንተ አለመጫወት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ፣ ሳትጫወቱ እየተቆራራችሁ ብትኖሩ ነው ጥፍታባሽ በሜዳና በደጋፊ ፊት አፍልተሽ ነበረ። ሰሞኑን አፍልተሽ እርክተን ያልኩት ይሄን ነው ሲያደርጉ የነበር። ይሄ ነው ለማለት ራሱ ምንም የማይመች ጨዋታ ማለት ነው። በተለይ ፈርስት ሃፍ ሌላ ነገር ነው ስንመለከት የነበር ነው ማለት። አንድ ያለን ሰው ብሩኖ ነው እሱ በቃ የሆነ ነገር ለማድረግ ተፍይላል ምናምን ብቻ ዛሬ በእግዚአብሔር ስም ሊቻ ጭራሽ ቀይ የማያሰጥ ኳስ ነው፣ ጭራሽ የማያሰጥ ኳስ ነው። ነገር ግን ስትሰሩ የነበረውም ልክ አይደለም። ዛሬ ፈርስት ሃፍ ለካሲሜሮ እንደዛ አጋልጠ የሰጠው ካሲሜሮስ ያን ኳስ እስካን አድርጋና ዞር ብለህ ምን እያደረግክ ነው የተነጠቅ? ምን ስታደርግ? ኧረ በእግዚአብሔር ስም ወር ጠብቀን እንደዚህ አይነት እብደት የሆነ ነገር አስቶን ቪላን ጋብዘነዋል። ሶስተኛ ላይ ና እንድትመጣ ምናምን ብለን እንደው በመድኃኔዓለም በዚህ ሌሊት ወዴት የሚካሄደው? ክርስቶስ እኔ ማንቼ ንፍቅ ብሎኝ 20 ምናምን ቀን ጠብቄ ነበር የተመለከቱት። ያ ሁሉ መናፈቂ ተከላካዮቻችን በህይወታቸው ተከላክለው ማያውቁ እስከሚመስሉ ለማየት፣ አማካዮቻችን ኳስ መቀባበል እስኪያቅታቸው ለማየት፣ አጥቂዎቻችን እኔ ለዚሁ ነው በመድኃኔዓለም ስም አፈር ያስበላችሁ፣ አፈር ብሉ። እንዴ አንድ ወር ሙሉ የታባታችሁ ተቀምጣችሁ ነው እማላቀው። እኔ ቁጭ ብዬ ለእናንተ መቋጠር እኮ ኳስ ንኩ አትንኩ፣ ኳስ እዩ አትዩ ማላቅ ልጅ እግራችሁ ሼባ ሆኖ የመጣችሁ። እኔ የታባታችሁ ነው አንድ ወር ያሳረፋችሁት? የት ነበራችሁ እግራችሁ እንደዚህ ቄጣማ እስኪሆን ድረስ? እንዲህ 2-1 በሜዳችን አንድ ወር ቁጭ ብላችሁ እንዴ! አረ ያዋርዳችሁ፣ እንዳዋረዳችን ያዋርዳችሁ ነው ምላችሁ። ሌላ ምን እላችሁ? አረ ቢስሚ ከ20 ምናምን ቀን በኋላ ኦልሞስት ከአንድ ወር በኋላ ቡድን ተመልሶ የመጀመሪያውን ስትሸነፍ በጣም ነው የሚያስጠላው። በጣም እኔ ግን የዚህ ሰውዬ ነገር ነው የሚገርመኝ። ዩናይትድ ለዜሮ ራሱ ቢሸነፍ አሲስት ይዞ ይወጣል ማለት ነው። እኔ እኮ ቼልሲ ከታች እየተከተለው ስለሆነ ብቋጥርበት አይሆንም። ግን ደግሞ ሊሳንድሮ ማርቲኔዝ ከወጣ በኋላ በቀይ ማለት ነው ያሳዩትን ፋይት ሳላደንቅ ማለፍ አልችልም ማለት ነው። ሼሽኮን ራሱ ማስጀመሩ የሚገርም ዲሲዥን። እዛ እምቡሞና ማድን ነው እንጂ እየለዋወጠ ሼሽኮን ለምን ቤንች እንደሚያደርገው እኔ አይገባኝም። የአየር ኳስ ሲሻማ ዛሬ ስንት የአየር ኳስ ራሱ እንዳሸነፈላቸው ረበስ ማአም ሰከንድ አፍ ሁለታቻ ለማድረግ በጣም ክሎስ ነበሩ። ከጎል መስመር ላይ ነው ብዙ ጊዜ ያወጡት። አትሊስት አቻ ይገባቸው ነበር። ያው ባያሸንፉም ቀይ ወጥቶባቸዋል። ያው ሊሳንድሮ ማርቲኔዝ ነው ጨዋታውን ያበላሸው ብዬ አስባለሁ። ለማንኛውም ግን ሶስተኛ ጨርሰናል ብላችሁ ደምድማችሁ ነበር። ሲቲኑ ላይ መቅደም ሐሳብ ነበራችሁ። አሁን ግን ሊቨርፑል አንድ ጌም ካሸነፈና እናንተ አንድ ከተሸነፋችሁ መጣላችሁ ማለት ነው ሶስተኛ ላይ። ከቪላ ጋር ደግሞ በ55 ነጥብ እኩል ናችሁ። ሶስተኛ ላትወጡ ትችላላችሁ። ቀጣይም ደግሞ ከቼልሲ ጋር ስታንፎርድ ብሪጅ ላይ ነው ያላችሁ ጨዋታ። እሱን ግን ማንም እየገረፈው ስለሆነ